እኔ ምለው እኔ ያለሁት የት ሀገር ላይ ነው ያለሁት? ኢትዮጵያ ላይ ወይስ ኢትዮጵያ ወደ እኔ መጣች? እንግዲህ ኮሜንት ላይ ከዚህ በፊት አንድ ቪዲዮ ሰርቼ እባክሽ ባቄላ እንዴት አዘጋጀሽ እስቲ አሳይኝ ባላችሁት መሰረት ዛሬ ሙሉ ቪዲዮ ይዤ መጥቼላችኋለሁ። ከሱፐር ማርኬት ነው ወይ ገዘሹ? ከየት ነው ያመጣሹ ብላችሁኛል። በእርግጥ በየቦታ ይኖራል፣ አለመውጣታችን ነው። ያው ውጪ ስለማንወጣ አናቅም ማለት ነው። ስለዚህ እኔ ይመስለኛል ኢትዮጵያ ላይ ነው ያለሁት እና ከትምህርት ቤት ስንመጣ እየሰረቀን አይደለም የምንበላው። በእርግጥ እኔ ያደግኩበት ላይ ባቄላ ብዙም አይኖርም፣ ግን እንሰርቃለን። ሰርቃችሁ የምታውቁት ኮሜንት ላይ እኔ በሉ እስቲ የባቄላና የአተር ሌቦች። ሰላም ውድና የተከበራችሁ የህውዬ የቻናሌ ቤተሰቦች ከየትኛም አለቦናችሁ ይህንን ቪዲዮ የምትመለከቱት በሙሉ ሰላማችሁ ብዝት ይበልልኝ። ዛሬ ይዤ የመጣሁላችሁ ፍሬሽ ነገርና እንዲሁም እሸት ነው። እሸትና ቆንጆ አይታለፍም። እኔ እሸት ነገር በጣም ነው የሚወደው። ዛሬ በዚህ ቪዲዮ ላይ የሚያሳያችሁ ባቄላና አተሩን ነው ማሳያችሁ። እንግዲህ እንደ ቅድም እንዳልኳችሁ ኢትዮጵያ ነኝ ያለሁት ወይስ ኢትዮጵያ ወደ እኔ መጣች? እና በእውነት እኔ ምንም ነገር አሁን ከኢትዮጵያ ምናፍቅ ነገር የለም። በእርግጥ ሀገሬ ትናፍቀኛለች፣ ቤተሰቦቼ ይናፍቁኛል። ሆኖም ግን እንደምታዩት ባቄላ እሸቱን ማለት ነው። በእርግጥ አልወድም እንጂ ጥሬ መብላት አልወድም። እና ከዚህ በፊት ሩዝና ስጋ ባቄላው አንድ ላይ ሰርቼ በጣም እንደወደዳችሁ ያ ቪዲዮ ትንሽ ታይቷል። ያው በትንሹ ታይቷል። ለእኛ እንግዲህ ለጀማሪዎች 100-200 ቢታይልኝ ታይቶልናል ነው እንጂ ተመስገን ነው የምንለው። ከአሜሪካ እሱም ከአሜሪካ አይቶልኝ እባክሽ ይሄንን መስራት ፈልጋለሁ፣ ግን እንዴት ነው ያዘጋጀሽው ተብዬ በተጠየቅኩ መሰረት እንዲሁም ደግሞ ቪዲዮን ከየት እንደሆነ ሆናችሁ የሚታዩት ከየት ሀገር እንደሆነ የምትመለከቱት ኮሜንት ላይ እኔ ከዚህ ሀገር ነው በሉኝ። ምክንያቱም ኮሜንት የእናንተ ሞራል ይሆናል። ይህንን ቪዲዮ ይዤ ለመምጣት አላሰብኩትም፣ ትዝ ስለኝ ነው እና ይዤ የመጣሁት። እኔ የሚገዛው ያው ይሄ ፍሬሽ ነገር ሁሌም በጠዋት ነው የሚገኘው። ጠዋት ወጥቼ እንግዲህ ይሄ እንደምታዩት 10 ኪሎ ነው ማለት ነው። ይኸውላችሁ ባቄላም እና አተር ነው። ይሁት ብቻ ደግሞ ውስጡ ላይ ሙልት ያለ ነው። አቤት እግዚአብሔር ፍሬያማ ያድርጋችሁ። በዚህ መጋጠመ ሊባርካችሁ። እስቲ አትናቁ፣ አሜን በሉ። ዘመናችሁ ፍሬያማ ይሁን፣ ስራችሁ ፍሬያማ ይሁን፣ ሁሉም ነገር ፍሬያማ ይሁን። ፍሬያማዎች ሆኑ እና እስከ መጨረሻ ተከታተሉ። ይሄንን እንግዲህ መቼም ሙሉን በሙሉ አልቀርጻችሁም እና ጨርሼ ደግሞ ይመለሳለሁ። እዩት ብቻ ደስ አይልም? ከትምህርት ቤት እየሰረቀን አይደለም የምንበላው። ስንመለስ በተለያየ ይሄ ባቄላ ዘውትር የሚዘራበት ሀገር አለ። አሁን እኛ ሀገር በጣም ነው የሚዘራው፣ ወቅቱ ተጠብቆ ማለት ነው። እና በኮሜንት መሰረት ይኸው ሙሉ ቪዲዮ ይዤ መጥቼላችኋለሁ። ቪዲዮን እስከ ፍጻሜ ተከታተሉ። ወዳችኋለሁ። ይሄ ወቅት ግን ለኔ በጣም ያው ከባድ ነው፣ ይደክመኛል ስላችሁ ብዙ ነገር ነው ማዘጋጀው። በቃ እንደዚህ ወቅታዊ የሆነ ይሄ በወቅት ነው ማለት ጊዜ አለው። አሁን ብዙም አይደለም። አሁን እየቀነሰ ይመጣል፣ ከዛ ይጥፍት ይላል። ለምን? ወቅታዊ ስለሆነ ሁሉም ነገር ወቅት አለው፣ ጊዜ አለው። እና ይሄ ወቅት ባቄላ ሁሉም ነገር ነው የሚያዘጋጀው እና ለአመት የሚበሉት ነው። አሁን በጋ ላይ የሚበሉ ዝናብ ላይ
ክረምት ላይ የሚበላ ነው። ይሄ ደግሞ ታውቃላችሁ ወር አነብ ይሁት ወር አነቡን ማለት ነው። ይሄንንም አስተካክላለሁ። ይሄ እንጨቱን ቆርጬ እሱ ብዙም አያደክሙም፣ ግን እሱ መጠቅለሉ ነው ወይም እየጠቀለለን ነው ምን ደክሞ እንጂ ማዘጋጀት ብዙም አይደለም። እና ባቄላ ከዚህም በፊት 17 ኪሎ አዘጋጅቻለሁ። የዛሬ ደግሞ 10 ኪሎ ነው። እንግዲህ ቀጣይ ደግሞ ወደ 20 ምናምን ኪሎ አመጣለሁ ማለት ነው። እና በጣም ብዙ ነው እውነት። አሁን ፍሪጅ ማስቀምጥበት አጥቻለሁ እና ግርም ነው የሚለኝ እነዚህ ሰዎች አሁን ብንሞትስ ስላለው ቢሞቱስ ስላለው እና ያለው ይበላል ሞት እነሱ ብዙም አይፈሩትም ስላቸው እኛም አንፈራም፣ ከመጣልን እንሄዳለን። ግን ያው ለአመት ብሎ እንጃ ያስቀምጣሉና ለኔ እቺ ወቅት በጣም ከባድ ናት። ይሄ ብቻ አይደለም ብዙ ነገር። አይ ደግሞ በቆሎ ይዩት ብቻ ጋይስ፣ ለራሴ 2 ፍሬ አምጥቻለሁ። ይዩት ብቻ ፍሬ እንደሚያምር ይዩ ብቻ። አረ ፍሬ አሞቹ ነው ብቻ ይዩት። በቆሎ ፍሬያማ ሲሆን ወይም የሆነ ውስጡ ቆንጆ ሲሆን በጣም ነው የሚደሰተውና ገርሞኛል። በእርግጥ ከዚህም በፊት አይቻለሁ። ይሁት ብቻ ያው ንፍሮ ቀቅላለሁ ብዬ ነበር ያመጣሁት። ጥብስ ፈልጌ ነበር ግን ከሰል ስለሌለ ጋዝ ላይ ቢያደርግ ደግሞ ቤቱ ላይ ያሽታው ጪስ ይሆናልና ፈራው እና ንፍሮ ነው የሚቀቅለው ማለት ነው። እና ይሁት 2 ብቻ ነው ያመጣሁት። ለመዳምም አልሰጣትም አልሰማትም፣ ብቻ ነው የሚበላው። እና ይሄ ይመስላል። እስከ ፍጻሜ ተከታተሉኝ። እና ካዘጋጀው በኋላ ይሁት ብቻ ይሄ 10 ኪሎ ነው በዚህ መልኩ። ያኛው ደግሞ 7 ኪሎ ነው። ይሄ እንግዲህ አሁን ይሄ 7 ኪሎ ይደርሳል ይውላችሁ። እና ግን ደስ ይላል። ባቄላ አተሩን ግን ምንም አናደርገውም። አተሩን ምንም እሱ ንጹህ ስለሆነ ለአንድ ጊዜ የሚሆነውን ኬስ ውስጥ ወይም ፌስታል ውስጥ ነው የምናስገባው። ይሄንን ደግሞ እስከ መጨረሻ ተከታተሉኝ ብቻ ተመልከቱ። ይሁት ውሃውን እንትን ከፈላ በኋላ ባቄላውን ጨመርኩበት። ከዛ እንጠብቃለን። ትንሽዬ ጨው ጨምሬበታለሁ። ትንሽዬ ጨው ነው፣ 1 ማንኪያ ጨው ጨምሬበታለሁ። ከዛ ትንሽ ውሃ ገንፈል ስል ደግሞ እናወጣለን። ብቻ ተከታተሉ ውዶቼ። እናችሁ ገንፈል እያለ ነው። ወደ ውስጥ እንደዚህ ገባ ወጣ እንዳይል ሁሉም አንድ አይነት እንዲሆን ግርም ነው የሚለኝ። አሁን ይሄ ጥሬ በፌስተር ውስጥ ገብቶ ቢቀመጥ ምን ይሆናል? እኔ ያው የድሮ ሰዎች ታውቃላችሁና አያቶቻችን ታውቃላችሁ፣ ሁሉም ነገር በቃ እንደ ቀድሞ ነው ማስተካከል የሚፈልጉት። በቃ እንደ ቀድሞ። አሁን ዘመኑ ተለውጧል፣ ተሻሽሏል፣ ሁሉም ነገር ተቀይሯል። ግን እነሱ የሚፈልጉት በቃ መዳሜ በወጣትኝነት የምታደርገው ነገር ነው አሁን የምትፈልገውና ታደክመኛለች እውነት። አሁን ይሄ ዝም ብሎ ኪስ ውስጥ ቢገባ ፌስታል ውስጥ ቢገባ ምን ይሆናል? አሁን ደግሞ ይሄንን አሰጣለሁ መግቢያ ላይ እንዳያችሁ። ትንሽ ነካ ነካ ያኔ ቪዲዮ እንትን እያልኩ ነው፣ ግን ገባ ወጣ እንዳይል አንድ አይነት እንዲሆን ላቻውን ትንሽ ገንፈል ብሏል። ከዛ በኋላ አወጣሁት እና ሙስባዬ ላይ አድርጌያለሁ፣ ወይም ወንፊት ላይ። በእጃችን መንካት የለብንም። ከዛ በኋላ የራሱ ጨርቅ አለ ለሱ ብቻ ለባቄላ ብቻ የተዘጋጀው እሱ ላይ አሰጠውት። ቤት ውስጥ ነው የምናሰጠው፣ ፀሐይ ላይ አይደለም። ያ ማለት ውሃ ብቻ እንዲደርቅ ነው እንጂ ሌላ ነገር አይደለም። ውሃ ራሱ ይደርቃል በንፋስ። እውነት ፍሪጅ ራሱ ቦታ የለም በእውነት። በዛ ላይ አምጪ ነው የምትለኝ በእውነት። እኔ ስልችት አለኝ። በነገራችን ላይ ያደክማል። ያው እኛ
ቁጭ ብለን ስለማንሰራ አሁን ቁጭ ብዬ ይሄንን እንትን ስል በቃ ይደክመኛል። የምሬ ነው። መቀመጥ እኔ እንጂ አልወድም። ድካም ብቻ ነው የሚሰማው እና እየሄደን እየመጠን ብንሰራ ነው እና አራ ይበቃል ብዙ ነው ያለው እላታለሁ። አንቺ አታውቂም፣ የሚሰራው እኔ ነኝ፣ የሚያየው እኔ ነኝ፣ ግን እሷ በቃ እኔ ነኝ የማያውቀው ትላለች። እና ይሄም ደግሞ ሁለተኛ ጊዜ ነው። ሁለተኛ ጊዜ አምናጣው ወይ ደግሞ ባለፈው ያዘጋጀሁት ይሄ ነው። ያ በቀናት ለውጥ ነው ያለው እና እዩት ብቻ የቀናት ለውጥ ነው። ያው ትላንትና ያኛው አስተካከል። ያው ባቂ አተሩን በዚህ መልክ ነው። እሱ ምንም አያስፈልገውም። ንጹህ ቃለ ነው መጀመሪያ እንትን ስንል ከዛ ይኸው በቃ ይሄ ለአንድ ጊዜ ይበቃኛል ማለት ነው። ለአንድ ጊዜ ነው እላችኋለሁ። አተሩንም በዚህ መልኩ ባቄላውንም ራሱ ያው ከተቀቀለ በኋላ ደርቋል። ስለዚህ ኪስ ውስጥ ወይም ፌስታል ውስጥ አስገብቻለሁ እና ይሄም ለአንድ ጊዜ ግዴታ የለም። ሰው ካለ ደግሞ ጨምሮ መስራት ይቻላል። እና እኔ እሷ መድኃኒት ትለካለች፣ እኔ ግን አልለክም። ማንኛውም ነገር ያው በግምት ነው የሚሰራው። እኔ መለኪያ ምናምን አልወድም በእውነት። የማቆጠር አሁን ለስንት ሰው ይበቃል፣ ለስንት ሰው ይበላል የሚለው እነሱ ቆጥሮ ነው። ለምሳሌ ራሳቸውን ብቻ ነው ማለት ቤተሰቦቹ ወይም ልጆቿን ብቻ ነው የምትቆጥረው። ሌላው ደንታ የለባትም፣ አያስጨንቃትም። እና ሁሌ ቆጥሪ ትላለች፣ ቆጥረሽ ስሪ ትለኛለች፣ ቆጥረሽ ስሪ። እኔ ምንም አይገባኝም፣ አልወድም። እንደ አንድ ሰው በእርግጥ እዚህ ሀገር ሰው አይገባም፣ በተለይ እዚህ ቤት ሰው አይገባም። ለእኔ ግን ጥሩ ሆኗል። ግን ቢሆንም ሰው ከሰው ጋራ ነው እና ሰው አይገባም በምንም ታምር። እና እንግዳ ሳይመጣ ትመጣላችሁ ምን ልስራ ወይ የሆነ ነገር ነው የሚጠይቁት እንጂ እኛ ደግሞ ሼም ነው። እኔ በጣም ሼም ይዘኛል። እንዴ ልትመጣ ነው ምን ልስራ ትመጣለህ? እንደዚህ አይነት ነገሮች ለእንግዳ አይገባምና እና እንደምታዩት ይኸው እዛ አዘጋጅቻለሁ። ገና ነው አልጨረስኩትም። የሁለተኛ ጊዜ እያመጣሁት ነው እያሳየው ያለሁት እና ገና ነው። እና አሮጊት ቤት የምትሰሩት ብቻ ያ በእርግጥ ለአንዳንድ ነገሮች ጥሩ ነው፣ ለአንዳንድ ነገሮች ደግሞ በሽታ ነው። የምሬ ነው። ጭንቀት ምናምን ጩኸታቸው ምናልባት የምትጮህ ከሆነ መዳሜ ነው በጣም ነው የምትጮህ እና ድካም ብቻ ነው። ብቻ ይሁን እና ውዶች አመሰግናለሁ። ይሄ ግን የሚሆነው ያለው ቤይሩት ስለሆነ ቤይሩት በቃ ሁለተኛ ሀገር ማለት ነው። ሁለተኛ ሀገር እና በጣም አመሰግናችኋለሁ።